እሺ እንዴት ነው ነገሩ አጣራክ? አዎ ነገ ፍርድ ቤት ይቀርባል። ከዛ ፍርዱን ያገኛታል። ቆይ እኔ የምለው ምን አርጋኝ ገደልኳት አለ? እንደው ምን ምክንያት አቀረበ እችን ምስኪን ልጅ? ያፈቅራት ነበር። ልታገባ መሆኗን ሲሰማ ነው እንደዚህ ያደረጋት። አረመኔ ነው። እንደው ፈጣሪ ይቅር አይበለው። ይሄንን ሀዘን እሱ ቤትም ይግባ። ልጁን ሰው ኤልሲ እንኳን ሰው አይጥ የሚገል እኮ አይመስልም። እንዴት እንደሚያሳዝን መልኩ ይሆናልና ምስኪን። ይሄ አረመኔ የልጄን ነፍስ በላ። እውነት ነው መልኩ እንደዛ ሊሆን ይችላል፣ ግን ውስጡን አውጥቶ አሳየን። እንደው ቢልልን ሄኖክ እንዳለው ልጄን እንደገደለ እሱንም አንቆ ነበረ መግደል። በቃ ይበቃል። ሐውልቷንም ሄደን ቢሆን ቼክ እናደርግ። 40ም እየተዳረሰ ነው። ከእንግዲህማ እርማችንን እናውጣ በቃ። ፈጣሪ ያለው ነው የሚሆነው። ሰሚያለሽ እንደዚህ እንደከተፍሹ ሽንኩርት ሳልከታተፍሽ ቅድም ለሄኖክ ልትነግረኝ የነበረው ነገር ንገሪኝ። ምንድነው እሱ? መቤት ቅድም ለሄኖክ ልትነግረኝ የነበረው ነገር ተናገሪ። ልነግረው የነበረው ነገር እኮ እዛው ነገርኩት። ሰሚያለሽ ይሄ ያስኩት ነገር ምን እንደሆነ አልገባሽ መሰለኝ። ቢላ ይባላል። ከወጋሽ ደግሞ ይገልሻል። ንገሪኝ ንገሪኝ፣ ምን ነበር ልነግረኝ የነበረው? ሲፈን የሆነ ያየሹ የሰማሹ ነገር ካለ ብንነጋገር ይሻላል። ቆይ እኔ ምን ላይ ደግሞስ ምን ልሰማ እችላለሁ? እኔ እንጃ። ምናልባት ቅድም ለሄኖክ ልትነግረኝ የነበረው ነገር አውቄ ማስተካከል የምችለው ነገር ከሆነ እኔ ምንም ብገልሽ ምንኛ ደስ ባለኝ ነበር። ግን እስከዛሬ ታገስኩሽ ከበቂ በላይ ነው። ዛሬውኑ እቃሽን ጠቅለሽ ከዚህ ቤት ውጪ። እኔ እኮ ግን ምንም ያደረኩት ነገር የለም እመቤት። እኔ የማንንም ላብ አልፈልግም። የገባሽበትን ቀን ቁጠሪና ገንዘብሽን ውሰጂ። ታውቆሻል፣ ግን በተደጋጋሚ እየተገናኘን ነው። ምን ነው ከበዳሪ ጋር ተደጋጋሚ መገናኘት ልክ አይደለም? አረ እንደዛ አይደለም። ያው ድንገት ምናልባት ብድሩም ሊቀንስ ይችላል። እንደዛ ከሆነማ በጣም ጥሩ ነው። እኔ ምልክ ሄኖክስ ማለቴ እንዴት ሆነ? ያው እጁን የሰጠው ልጅ እንዳልሆነ አስበው ጥርጣሬ ውስጥ ነው ያለው። የምር ግን ሁሉም ሴቶች እንደ ሄኖክ አይነት ፍቅረኛ እንዲኖራቸው እንደሚፈልጉ በጣም እርግጠኛ ነኝ። አዎ ወንድሜ በጣም ጥሩና ለፍቅረኛው ታማኝ ሰው ነበር። ግን ምን ዋጋ አለው? ሁሉም ነገር የማይሆን መንገድ ያዘበት። በእናትህ ደውልለትና ጥራው። አስፈላጊ ከሆነ እኔ ጋብዛችኋለሁ። እንዴ ቆይ ያበደርኩሽን ገንዘብ እኛን በመጋበዝ ልትጨርሺው ነው እንዴ? ግድ የለም ይለቅ። እሺ ሄሎ ወንድሜ፣ ከአና ጋር እኮ ሆኜ ነው። እኔ ላውራው። ሄሎ ሄኖክ እንዴት ነህ? እባክህን ካፌና እና ቁጭ ብለን እንጫወት፣ በዛውም ጭንቀቱ ይለቀሃል። እምቢ አትለኝም ብዬ አስቤ እኮ ነው። ተሳሳትኩኝ? እሺ በቃ ቻው። እንዴ
ወዴት ልትሄጂ ነው? ሄኖክ በነበረን ጊዜ በጣም ደስተኛ ነኝ። አሁን ግን ከዚህ መሄድ ይኖርብኛል። እሱ ደግሞ ምን ማለት ነው? ማለቴ የተፈጠረ ነገር አለ እንዴ? እናትህ እመቤት ከዚህ እንደወጣ ትፈልጋለች እና እቃሽን ሰብስበሽ ውጭ አለች። እንዴ ለምን? ማለቴ ያጠፋሹ ነገር አለ እንዴ? እንደውም እስቲ ቁጭ በይና ቀስ ብለሽ አስረጂ። እኔ ምንም የገባኝ ነገር የለም። ብቻ ግን ዝም ብላ ነው ውጭ አለች። እንደዛማ አይሆንም። እማዬ እማዬ! ምንድነው የሚያስጮህ? ስሚ አንቺ ደግሞ እዚህ ከምን ሰራሽ? ነው ውጪ ነው ውጪ። ቆይ እሷ ምን አጥፍታ ነው ከዚህ ቤት እንድትወጣ የፈለግሽው? ትሰማለህ? የምቀጥረውን የማባረረውን አንተ ልመርጥልኝ አትችልም። እሺ ይሄ የኔ ቤት ነው። እንደ ወንዶች የጓዳውን ስራ ሳይሆን የፊት ለፊቱን የወንዱን ስራ። ትሰሚኛለሽ እማዬ? እንደዛ በተጎዳው ሰዓት ከማንም በላይ ከእናንተ እንኳን ከቤተሰቦቼ በላይ አብራኝ የነበረች ልጅ ነች። ዋው በጣም የሚገርም ነገር ነው የሰራሽው። በጣም ነው የማመሰግነው። ልጄን ስለተንከባከብሽልኝ በጣም አመሰግናለሁ። ትሰማለህ? እኔ ደሞዟን ሰጥቻታለሁ። ቲፕ ማረግ ከፈለክ ቲፑን ስጣትና ትውጣ። ሂጂ ውጪ። ይኸውልሽ እማዬ፣ እቺ ሴት ለዚህ ቤት ካደረገችው ነገር አንጻር ብታጠፋም ልናባረራት አይገባም። አንተ እያዘዝከኝ ነው ያለኸው? ይኸውልሽ እማዬ፣ እኔ እያዘዝኩሽ ሳይሆን እየነገርኩሽ ነው። እኔ የእሷ ውለታ አለብኝ። እያጽናናች ቆሜ እንድሄድ ያደረገችኝ እሷ ነች። ያንተን ውለታ የራስህ ቤት ሲኖር ቁጣል። ይሄ የኔ ቤት ነው ተናግሬያለሁ። ምንድን ነው የሚያስጨዋችሁ? ጩኸታችሁ እኮ ውጪ ድረስ እኮ ነው የሚሰማው። አሰማውም እንዴ? ልጅ የመጀመሪያ ልጅ ነኝ። እዚህ ቤት ያለው ነገር የምቆጣጠረው የማዘው እኔ ነኝ እያለ ነው። ይኸውልህ አባዬ፣ እንደዛ አይደለም። ታዲያ እንዴት ነው? እባክህ እስኪ ለአባትህ ማስረዳዋ። ቆይ እስኪ እመቤት እድሉ ስጪው፣ እስኪ አንድ ያውራ። ይኸውልህ አባዬ፣ እኔ በሀዘን በተጎዳው ጊዜ እቺ ልጅ ብዙ ነገር አድርጋልኛለች። ዛሬ ግን ምን እንደሆነ አላውቅም። እማዬ ውጪ እያለቻት። ለምንድን ነው የምታባሪያት እመቤት? ምን አጥፍታ ነው? የጓዳዬን ጉዳይ ለእናንተ ማማከር ያለብኝ አይመስለኝም። ምክንያቱም እናንተ ወንዶች ናችሁ። ሰሚያለሽ? እቺ ልጅን ከዚህ ቤት ታስወጫት፣ ጸቡ ከኔ ጋር። እሺ ማን እንደሚያዝግ ሄኖክ በጣም አመሰግናለሁ። ላንቺ እኮ ከዚህም በላይ ይገባሻል። ይኸውልሽ ደግሞ እኔ እያለሁ ከዚህ ቤት በፍጹም አትወጭምሽ። በቃ እኔ ወደ ስሬ ልግባ። ጭራሽ የኔን የሚስትን ሀሳብ ጥለህ የገረድን ሀሳብ መደገፍ ጀመርክ አይደል? ሴትዮ አንቺን በመደገፍ የገባውበትን ጦስ አይሻል እንዴ? ምንም ቢሆን መደገፍ ያለበት የኔን የሚስትን ሀሳብ ነው። አሁኑን ሂደህ ግን እቺ ገረድን አባርልኝ። ጮክ ብለሽ እያወራሽና እያልሽኝ ያለሽው አልታወቀሽም? አንተም እኮ በዛች እርኩስ ፊት እኮ ነው ሀሳቤን አጣጥለህ ያዋረድከኝ። ትሰሚያለሽ? አጠገባችን ያለን ሰው ከጎናችን ሊርቅ አይገባም። እኔና አንቺ ሬሳውን ስንቀብር በቪዲዮ ተቀርጾ ተልኮልኛል። ማን ይሄንን ያደረገው? አላውቅም። 3 ሚሊዮን ብር ካላመጣ ማህበራዊ ሚዲያ ላይ እለቀዋለሁ ብሎኛል። ይሄን ካላደረግን ደግሞ እኔም አንቺ ወይን እንወርዳለን። ታዲያ ያለንን ብር ይሰጠዋ። ምን እየጠበክ ነው? እሱማ ምን አማራጭ አለ? ገንዘቡን አዘጋጅና የምታስቀምጥን ቦታ እነግርሃለሁ ብሎኛል። ይልማ ደግሞ በስልክ ቁጥሩ ማንነቱን እያጠራ ነው። እንዴ ቆይ ማንነቱ ምን ያደርግልናል? ቪዲዮን ይሰርዝልን እንጂ። እንደዛማ ቢሆን ጥሩ ነበረ። ሳተነው ድጋሚ ያለመጠየቁ በምን እርግጠኛ ነን? ያለን አማራጭ እሱን አግኝተነው እስከ መጨረሻው መግደል። ወይኔ ጉዴ! ወይኔ እመቤት! ምን አይነት ጣጣ ውስጥ ነው የገባ ነው? ይህንን ነገር ያደረጉት አጠገባችን ባለ ሰው ነው። ስለዚህ አጠገባችን ያለን ሰው ከጉያችን ማራቅ የለብንም። እኔም እኮ ሲፈንን ላባራት እኮ የነበረው ጠርጥሪያት ነው። በምንድን ነው እሷ እንደሚጠረጥርሻት? በዚሁ ጉዳይ ነዋ። ለሄኖክ የሆነ ነገር ልትነግረው ስትል ደረስኩኝ። ከዛ ስለ ፍቅረኛው ሞት እያጽናናሁት ነው ብላ ዋሸችኝ።
ግን ላውጣጣት ሞከርኩኝ። ምንም ባስፈራራት ምንም ልትናገር አልቻለችም። እሷን በደንብ ትቋጥረት፣ ከአጠገቧ ማትራቂ። እንደዛ አደርጋለሁ። እሺ እንዴት ናችሁ ታዲያ? እኔ የምልህ ሄኖክ፣ አንዳንዴ ስራ ሳይኖርክ እንደዚህ እየተገናኘን ብንጫወት ምን ይመስልካል? ደስ ይለኛል። በዛውም ጥሩ ቤተሰብና ጓደኛሞች እንሆናለን እኮ። እሱን እኮ ነው የምልህ። ቆያ ጉዳይ እንዴት እየሆነልክ ነው? እስቲ እንግዲህ እውነተኛ ገዳዩን ለማወቅ ከወንድሜ ጋር እየጣርን ነው። አግኝተነው ለፍርድ እንደምናቀርበው እርግጠኛ ነኝ። አይቀርም፣ አይዞህ። እውነትን ይዘህ ተራመድ እንጂ እግዚአብሔር አንድ ቀን ይረዳሃል። እውነት ደግሞ ራሷን በራሷ ጊዜ አንድ ቀን ትገልጻለች። አዎ። አቤል ምን ነው ዝም አልክ? ምን አልከኝ ሄኖክ? እንዴ አቤል፣ የት ሄደክ ነው? እስካሁን እያወራነውን እየሰማህ አልነበረ? እኔ አንቺ ያወራሽውን እንዳለ ሰምቻለሁ። ቆይ እኔ ሲያወራሁትን ምንም አልሰማ? አንተ ደግሞ እሱ አላወራችሁ ነገር አሁንና አንገት ከመነቅነቅ ውጭ ሌላ ምን ፈጠርክ? እውነቴን ነው ምልክ። አንዳንዴ መናፈሻ ላይ ተገናኝተው ሲጫወቱ ሲሳሳቁ ሳይ ምን አለበት እኔም ጓደኛ ኑሮኝ እንደነሱ በሆንኩል ነበር። አታስቢ፣ ከዚህ በኋላ እኔ ሞንኩ ወንድሜ ምርጥ ጓደኞች እንሆንሻለን። እና ልሻለሁ ሄኖክ በእናትና በአባቱ ፊት ተከራክሮ ወደ ስራ ይመለሰኝ። እውነትሽን ነው። ከዚህ ቤት ከወጣው በምንም አይነት መንገድ ገንዘቤን ማስመለስ አልችልም። እሺ ደግሞ ሳልነግርሽ አመሰግናለሁ ስለ እኮ አቀፈኝ። አንቺ ደግሞ ስለ ሄኖክ አይደል እንዴ ያወራን ያለነው? ምን ችግር አለው? ሄኖክ በጣም ጥሩ ልጅ ነው። በዛ ላይ ሰው አክባሪ፣ ደግሞ በጣም ያሳዝናል። ቆይ እንዲሁም አንድ ሀሳብ መጣልኝ። አሁን እኮ እዚህ ዝም ብዬ ተቀመጥኩ እንጂ የቤተሰቤን ገንዘብ ለማስመለስ ምንም ነገር አላደረኩም። እሱማ ወዲያው የሆነ ነገር ስለሆነ ተደናግጬ ነው። አሁን ግን አንድ ነገር አግኝቻለሁ። አያይ እኔም አሁን ነው ሀሳቡ ይመጣልኝ። ይኸውልሽ ሄኖክ ጥሩ ሰው ነው። ከሱ ጋር ፍቅር ጀምሬ ከዛ ገባዋለሁ። በተዘዋዋሪ የቤተሰቤን ገንዘብ አስመለስኩ ማለት አይደለም። እኮ ላታለውኩ አይደለም ያልኩሽ። እኔም አፈቅረዋለሁ እሱም ያፈቅረኛል። እድሉን ልጠቀም ነው ያልኩሽ። እሱን አብረን የምናየው ይሆናል። ብቻ በአንድ ድንጋይ ሁለት ወፍ ማለት ይሄንን ነው። በአንድ ድንጋይ ሁለት ወፍ? ምንድን ነው የምታወሪው? ከማን ጋር ነው የምታወሪው? ጓደኛዬ ናት። ሰሚያለሽ? ከዚህ በኋላ እዚህ ቤት ውስጥ ስልክ ማውራት አይፈቀድም። የምታደርጊውን እያንዳንዱ ነገርም ተጠንቀቂ። አለበለዚያ ይኸውልሽ ገድዬ ቱቦ ውስጥ ነው ሬሳሽን የምጥለው። ያወቅሽኝ አልመሰለኝም። በስመ አብ ምን አይነት ሰይጣን ነች! እርግጠኛ ነኝ ያችን ምስኪንም ቱቦ ውስጥ ነው የጣለቻት። እንዴ ሰው በዚህ እድሜው ንስሐ ገብቶ ከፈጣሪው ጋር ይቀራረባል? ብቻ ልቦና ይስጥሽ እንጂ ሌላ ምን ይባላል? እንግዲህ ቤቴ እዛ ጋር ነው። አንድ ቀን ሻይ ቡና አላችኋለሁ። ሰላም። ቆይ ግን እቺ ልጅ ስራዋ ምንድን ነው? ሰው ቀጥራ ነው ሱቅ የምታሰራው። ያው የምትሰራው ዲኮር ስለሆነ ስራ ሲኖር ወጣ ምናምን ትሰራለች። ይልቅ እሱን ተውና፣ እንዴት ነው ደስ ትላለች አይደል? አዎ ቅን ትመስላለች። ጨዋታዋም ደስ ይላል። ከልክ ያላለፈ ነው። ጥሩ ልጅ ትመስለኛለች።
ታዲያ እንዴት ነው ይቺ ልጅ ለወንድምህ አትመኝልኝም? እኔ እኮ እንደዛ አፍህን ከፍታ አይኗን ስታያት ጠርጥሬ ነበር። አፍቅርሃት ነው እንዴ? እንደዛ ነገር ወንድሜ። ይኸው እንግዲህ ተፍ ተፍ ለማለት እየሞከርን ነው። ለማንኛውም ግን ደስ ብሎኛል። በቅርቡ የወንድሜ እጮኛ ብዬ እንደምጠራት ተስፋ አደርጋለሁ። አደርገዋለሁ ወንድሜ፣ አደርገዋለሁ፣ አይቀርም። እሺ አሁን እንሂድ ወይስ አሁንም ጠብቃት ኋላ ታያታለህ? አንተ ተው እንጂ እንደዚህ አትበል። ቆይ አንተ ስታፈቅር እኔ እንደዚህ ብያለሁ? በላ እንደዚህ መሆኑ በጣም ነው የሚገርመው። አየህ ግን አይደል ገደል የተባለው ልጅ ምንም የሚያውቀው ነገር የለም። እናቱ ታማሚ ስለሆነችበት እሷን ለማስታመም ሲል ነው ስርን የመረጠው። በጣም ያሳዝናል። እህቱም እንደምታያት ብቻዋን እየለፋች ነው። ቆይ ግን ምን አይነት ሰዎች ናቸው? ገና ሰው መግደላቸው ሳያንስ ቤተሰብ ላይ ይጮታሉ፣ ቤተሰብ ይበትናሉ። ይሄ እኮ ቁስል ላይ እንጨት ከመስደድ አይተናነስም። ወንድሜ እነዚህ ሰዎች ለህግ አቅርበን ሲቀጡ ማየት ነው ያለብን። እነዚህንም አግኝቶ በነዳጅ አርከፍክፎ ማቃጠል። አሁን ምን እንደገባኝ ታውቃለህ? ይህንን ነገር ያደረጉት ሰዎች በጣም አቅም እንዳላቸው። ስለዚህ ስናጣራ አቅም ያላቸውን ሰዎች በደንብ ነው መፈተሽ ያለብን። አዎ እንዴት አድርገን እንደምናስወጣጣ ነው ግራ የገባኝ። ወይ እስር ቤት ሄደን ልጁን እናፋጣው እንዴ? አንተ ደግሞ እነሱ እኮ በጉልበትም በገንዘብም ከኛ የተሻሉ ናቸው። ስለዚህ ምንም እንዳይናገር አስፈራርተውታል። ስለዚህ ለኛ ምንም ነገር ሊነግረን አይችልም። አዎ በትክክል። ቆይ እሺ ምን እናድርግ? ቆይ ወንድሜ ሳራ የተጣላችሁ ሰው ሊኖር ይችላል እንዴ? በስራ ቦታዋ ምናምን? በፍጹም ሳራ በህይወቷ የሚፈጠረውን ነገር በሙሉ ትነግረኛለች። ስለዚህ ይህንን ነገር ሊያደርግ የሚችለው ወይ እሷ ወይ ደግሞ ያንተ ጠላት ነው የሚሆነው። እኔ እንደዚህ አይነት ነገር የሚያደርስ የተጣላሁት ሰው የለም። ባይሆን የቤተሰቧን አላውቅም። በቃ ሊሆን የሚችለው ይሄ ነው እንጂ ከመሬት ተነስቶ ሰው ሰውን አይገልም። ትክክል ነው ወንድሜ። ስለዚህ ቆይ አሁን ምንድን ነው ማድረግ ያለብን? ንገረኝና ባይሆን እናድርግ። አሁን አባት ወይም እናቷ ጋር ሄደን የተጋጨ ሰው ካለ መጠየቅ ነው ያለብን። ጥሩ እንደዛ እናድርግ። በቃ በል እንሂድ። እኔ የምልሽ ሲፈን እመቤት ትዳ ነው የነገርሽሽ ነገር የለም? አንድ ጓደኛዬ ጋር ፕሮግራም ጠርታኛለች ብላ ነው የወጣችው። ከጠየቀሽ ንገሪው ብላኝ ነበር። ቅድም ደግሞ አንተ ተኝተህ ስለነበር ነው ያልነገርኩ። እኔ የምልሽ ቅድም ግን ልጄ እንደዛ ወገቡን ይዞ የተከራከረልሽ ግን ለምንድን ነው? ያው እመቤት ያደረገችው ነገር ትክክል ስላልነበር ይመስለኛል። ደግሞ እኮ እሱ ብቻ አልነበረም ለኔ ወገነው። አንተም ከኔ ጎን አልነበርክ እንዴ? እኔ እንኳን ምክንያት ስለነበረኝ ነው። ግን አንቺ እሱ ሲያወራ አይን አይኑ ትመለከቹ ነበር። ያሰብሽው ነገር አለ እንዴ? አረ በፍጹም እኔ እንጃ። እያየሁት ነበር እንዴ? አይ አላቅም። ትሰሚያለሽ? አሁን ለምጠይቅሽ ጥያቄ ቀጥተኛ መልስ እንድትመልሽ እንፈልጋለን። እሺ የማውቀው ነገር ከሆነ መልሳለሁ። የማታውቂውን ጥያቄ አልጠይቅሽ። እዚህ ቤት ድግስ በነበረ ቀን ጠዋት አካባቢ ላይ አንቺ የት ነበርሽ? ያው ኪችን ነው የምሆነው፣ የጎደለውን ነገር እየሰራራሁ። የዛን ቀን እመቤትን አይተሻት ነበር እንዴ? አዎ ኪችን እየመጣች የደረስኩበትን ስታይ ነበር። ግን ሳሎኑ መስተካከል ስለነበረበት እሷ ብዙውን ጊዜ ሳሎን ነበር ያሳለፈችው። እሺ በዛ ቀን ግን ወደ ሱቅ ሄደሽ ነበር አይደል? አዎ እመቤት እቃ እንድገዛ ልካኝ ወጥቼ ነበር። ከዛ እኔና ሚስቴ ግቢ ውስጥ ቆመን ስናወራ አንቺ ውጪ ሆነሽ ተደብቀሽ ትሰሚ ነበር አይደል? ማ እኔ? አረ እንደመጣው በሩ ክፍት ነበር። ከዛ ገባው እኮ። ያስደነገጥሽኝ እኮ ከተደበቅሽበት ስትወጪ እኮ ነው። አረ ምንም አልተደበቅኩም፣ ቀጥታ ነው። በይ በቃ አሁን ወደ ስራሽ ግቢ። አረ
ይህን ሁሉ ጥያቄ ግን ለምን ጠየቀኝ? ኢትዮስ ለምትሰራ ሴት ማጣራት ስለፈለኩ። ምን ነው መጠየቅ አልነበረብኝም ነው? አረ በፍጹም እኔ እንደዛ አላልኩም፣ ነገሩን ነው እንጂ። አሁንማ ቤት ውስጥ ለምን ዝንብ ገባ ብላችሁ ትጨናነቃላችሁ። የሰው ደም መቼ ያስተኛና